እንዴት ናቸው ኩራት ተመልካቾች? ኤአይ እንዴት ሊያታልለን ይችላል? በርካታ ሰዎች በዚህ ዓለም በዚህ ዲጂታል ዓለም አርቲፊሻል ኢንተለጀንስ እያሉ ኤአይ እያሉ ብዙ መረጃዎች ሙሉ በሙሉ 100% እውነተኛ መረጃ እንደሚሰጥ ይነግሩናል። ዛሬ የምነግራችሁ እጅግ በጣም መማር ያለብን ማወቅ ያለብን አንድ ምስጢር ነው የምነግራችሁ። ኤአይ ሊያታልለን ይችላል። እንዴት ነው የሚያታልለን? ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ በሚሰጠን መረጃዎች ሁሉ ታማኝ አድርገን ለሰዎች ተደራሽ ካደረግን ካካፈልን መልእክት ካስተላለፍን እውነተኛ ካልሆነ ብዙ ሰዎች ይጎዳሉ። ለራሳችንም የሆነ ነገር ሰርች አድርገን አስመስሎ ሲሰጠን እና ውሸት ከሆነ ለራሳችንም እንጎዳለን። ስለሆነ ዛሬ ኤአይ ወይም ደግሞ ኤአይ ሃሉሲኔሽን የምንለው በእንግሊዝኛ ኤአይ ለሰው ልጅ ሊያታልል ይችላል። ኤአይ ሰው አይደለም እንደምታውቁት። ነገር ግን ሰው የፈጠረው በመረጃ የተጥለቀለቀ በዌብ ውስጥ ያለ የንዝረት ኃይል ወይም ደግሞ ዳታ ተሰባስቦ እኛ በጠየቅነው እኛ በተፋነው ልክ ተመልሶ የሚመጣ መረጃ ነው። ምንም ሌላ ነገር የለውም። ስለዚህ እኛ የተፋነው መረጃዎች ሁሉ በዌብ በኢንተርኔት ያስቀመጥናቸውን መረጃዎች ዳታዎች ሁሉ ተመልሰው በጠየቅነው ልክ ወደኛ ይመጣል። ነገር ግን ለየት የሚያደርገው ምንድነው? አቀናብሮ እኛ በጠየቅነው መሰረት የሚሰጠን መረጃ ነው። ግን ይህ እውነተኛ 100% እውነተኛ አይደለም። እኔ የምነግራችሁ ለየት ያለ ከለመድነው ውጭ ነው የምነግራችሁ። አንዳንድ ነገር ማለት መማር ከቻልን ብዬ ነው። ለእኔ የገጠመኝ ነው የምነግራችሁ ማለት ነው። እኔ የሆነ ድርጅት ፈልጌ የሆነ መረጃ ለማስተላለፍ ፈልጌ ኢሜይሉ ስጠኝ አልኩኝ፣ ሰጠኝ። አድሬስ የስልኩ አጭር ስልክ ስጠኝ አልኩት፣ ሰጠኝ። ስደውል የሌላ ስልክ ነው፣ ስደውል የሌላ ድርጅት ነው። እኔ የፈለኩት ሪል ስቴት፣ ስልኩ የሆነው የአንድ ክሊኒክ። አዘሴም ታይም ኢሜይሉም እንደዚሁ ነው ማለት ነው። ስለዚህ ይህን ሳጠና እንደገና ተመራምሬ ሳየው ተመልሼ ቸክ ሳድርግ ራሱ ኤአይ የነገረኝ ነገር እውነት ልንገራችሁ፣ እኔ ልሳሳት እችላለሁ፣ ልሸውድህ እችላለሁ ብሎ ነው የነገረኝ። ስለዚህ እንዴት ነው እኛን ሊያታለን የሚችለው ካላችሁኝ፣ አንደኛው ነገር ምን ያደርጋል መሰላችሁ? የሆነ ቃል ተሰጡትና የሆነ አረፍተ ነገር ወይም የሆነ ጥያቄ ተሰጡትና ያንን ጥያቄ መሰረት በማድረግ ያንን አረፍተ ነገር በማድረግ ያንን ቃል መሰረት በማድረግ ያንን መረጃ ቁጥር መሰረት በማድረግ ይገምታል፣ ሃሉሲኔት ያደርጋል፣ ፎርካስት ያደርግና ያንን በባይነሪ 0 and 1 መካከል ያለውን ነገር ቁጥሮችን በማቀናበር በዚህ አጋጣሚ የትኛውም ፊደል የትኛውም ሀሳብ ከቁጥር ነው የመጣው፣ ከባይነሪ ነምበርስ ምንላቸው 0 and 1 ማለት ነው። ከነዚህ መረጃዎች ያቀናብርና ሃሉሲኔት አድርጎ ኢማጂኔት አድርጎ አቀናብሮ ይሰጣል ማለት ነው። ስለዚህ ቀድሞ መተንበይ መገመት ይችላል። በዚህ መልኩ የገመተው ነገር ልክ ላይሆን ይችላል። ኤአይ በዚህ ሊያሳስተን ይችላል። ጥንቃቄ እናድርግ። አንደኛው ጥያቄ ጥንቃቄ። ሁለተኛው የቆዩ መረጃዎችን በማደባለቅ ሊዘረግፍልን ይችላል። ቅድም እንዳልኳቸው እኛ የሰጠነው መረጃ በአእምሯችን ወጥቶ በእያንዳንዱ የሰው ልጅ ኢንተርኔት ከተፈጠረ ጀምሮ ወደ ዌብ ሳይት የተጫኑ በሙሉ መረጃዎች ዳታዎች ሁሉ አቀናብሮ ሊያመጣልህ ይችላል። ይሄ የድሮዎቹ መረጃዎች እና የአሁን መረጃዎች በመገመት አደባልቆ ስለሚሰጥህ ያንን የተደባለቀ መረጃ ለአንተ ትክክል ላይሆን ይችላል። ስለዚህ ኤአይ ወይ ደግሞ አርቲፊሻል ኢንተለጀንስ የነገረኝ ሁሉ እውነት ነው ማለት አይደለም። ስለዚህ
ሁለተኛው ጥንቃቄ የድሮ መረጃዎች አቀናብሩ። ለምሳሌ የሆነ ድርጅት አድሬስ ስጠኝ ብላችሁ ብትጠይቁት ድሮ የተሰጠው መረጃ ወይም ደግሞ ተመሳሳይ የሆነ ቁጥር እዛ ላይ ከተቀመጠ ቁጭ ያደርግልሻል ማለት ያመጣል። ስለዚህ የድሮ መረጃ ትክክለኛ ያልሆነ መረጃ እዚሁ ሊያስቀምጥልህ ይችላል። ይሄ እውነት እንዳይሆን እውነት ብለህ እንዳትወስደውና እውነት ሆኖ አንተ እውነት ብለህ ግን ውሸት ሆኖ ስታገኘው ሰዎች ታስቀይማለህ፣ ራስን ትጎዳለህ፣ ሰዎችን ትጎዳለህ ማለት። ስለዚህ አርቲፊሻል ኢንተለጀንስ የሚሰጠን ሁሉ መረጃዎች እውነት አይደሉም። ሁለተኛው በምንድን ነው ያልኳችሁ? በድሮ ያለፉ መረጃዎችን ከአሁን መረጃዎች አደባልቆ ሲሰጥህ የሆነ ሚስ አንደርስታንዲንግ ወይም ሚስ የሆነ ዳታ ሊሰጥህ ይችላል። መጨረሻ በጣም የሚገርማችሁ ኤአይ የሆነ ጥያቄ ስትሰጠው ይሄ እኔ አላውቀውም አይደለም፣ ቸካ አላቅም አይደለም። አላቅም ከማለት ቅድም እንዳልኳችሁ በመገመት የድሮ መረጃ አለው እነዚህም በመያዝ የሆነ ለሱ የሚመሳሰል ነገር አውጥቶ ነው የሚሰጠው። አላውቅም አይደለም። የሰው ልጅ ግን ትክክለኛው መረጃና ዳታ ከሌለው የሆነ ነገር ስትጠይቀው መረጃ ከሌለው ምን ያህል አላቅም ይህን ነገር ላጣራ አይልም። ኤአይ ግን ባለው የተጠራቀመ የቅዠት በዌብሳይት በዓለም ውስጥ ያሉ እኛ በማናያቸው ዳታ የንዝረት ኃይሎች በሙሉ ያሉ ዳታዎች አምጥቶ ቁጭ ያደርግልሻል። ስለዚህ ይህንን ነገር በማሰብ አላቅም ስለማይል ማንም ሰው ዋሾ የሆነ ሰው የሆነ ነገር ስትጠይቁት ውሸታም የሆነ ሰው አስመስለዋል እንደሚነግራችሁ እንደዛ አስቡት። በዚህ አሁን ይህን እንደዛ ስል አርቲፊሻል ኢንተለጀንስ አይጠቅም እያልኳል። ለዲዛይነር፣ ለሶፍትዌር ዴቨሎፒንግ፣ ለጽሁፍ፣ ለትራንስሌሽን፣ ለተለያዩ ነገሮች በጤና፣ በአግሪካልቸር፣ በኢኮኖሚ፣ በማህበራዊ ጉዳዮች፣ በትምህርት፣ በተለያዩ ነገሮች ለፕሬዘንቴሽን፣ ለፓወርፖይንት አይጠቅምም እያልኳል። በጣም እጅግ በጣም የማሽን ለርኒንግ የሚባሉ ነገሮች የጉልበት ስራዎች በሙሉ ይሄ አይጠቅም እያልኩ ይጠቅማል። ነገር ግን ሙሉ ለሙሉ አርቲፊሻል ኢንተለጀንስ ሙሉ ነው 100% ሙሉ ነው ብለን እንዳትሸወድ። እኔ በገጠመኝ ሪያሊቲ ነው ማለት። ስለዚህ አላቅም ስለማያቅ እንደ ማንኛውም ውሸታም ሰው አላቅም አይልም። ያ መረጃውን ዝም ብሎ አቀናብሮ እንደዚህ ወይ አውቀዋል እንደዚህ ነው እኮ እንደዚህ ነው ገሌ እንደዚህ ብሎ ነበር ምናምን ብሎ እንደሚነግራችሁ የሆነ ሰው ሁሉ ኤአይ እንደዚህ ነው ማለት ነው። ኤአይ ማን ማለት አንተ የሰጠው መረጃ ነው፣ ሌላ ሰው የሰጠህ አየር ላይ የዋለው መረጃ አንተ ላይ ስለሚውል፣ ስለዚህ በእነዚህ 3 መንገዶች ኤአይ ሊሸውደን ሊያታለን ይችላል። ስለዚህ በኤአይ የምታገኙት መረጃዎች ሁሉ እውነት እንዳልሆነ እንድታውቁ ነው ዛሬ ምክሬን ለመለገስ የፈለኩኝ። ጠቀመን ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙዎች ሰዎች አድርሱላቸው። በጣም ይጠቅማል ብዬ ስላሰብኩ ባይ